በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሐሰተኞች ነቢያትና ሐሰተኞች አስተማሪዎች ለምን በዙ? በዚህ ርዕስ አንዳንድ ሐሳቦችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ እንደተለመደው በአክብሮት አሳስባለሁኝ። ሐሰተኞች ነቢያት፣ ሐሰተኞች አስተማሪዎች ለምን በዙ? ይህንን ጥያቄ ብዙዎቻችሁ ጠይቃችሁ ይሆናል። ነገር ግን የበዙበት ምክንያት ምንድን ነው የሚለውን እንደ እግዚአብሔር ቃል አንዳንድ ሐሳቦችን እያነሳን እናያለን። መነሻ የሚሆነን የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 23 ቁጥር 9 ላይ ያለው ይሆናል። ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ታውኳል ይላል የእግዚአብሔር ቃል። እግዚአብሔር በነቢዩ በኤርምያስ በኩል የተናገረው ቃል ነው። ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ታውኳል። ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች እግዚአብሔር ከተናገረው ውጭ የሚናገሩ ሰዎች የእግዚአብሔርን ልብ ሳይቀር እንዴት እንደሚሰብሩ ቃሉ ይነግረናል። እንግዲህ ስለ ሐሰተኛ ነቢያትና ስለ ሐሰተኛ አስተማሪዎች በብሉይ ኪዳንም ሆነ በአዲስ ኪዳን በሰፊው የተነገረ ቃል አለ። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ እንደገለጸው የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች፣ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ ነው ያለው። እነዚህ ሐሰተኞች ነቢያት፣ ሐሰተኞች አስተማሪዎች ከፍሬያቸው የሚታወቁ የተገለጠ ማንነት እንዳላቸው ሆኖም የበግ ለምድ ለብሰው ተመሳስለው የሚገለጡ መሆናቸውን እነዚህን ለማወቅ በፍሬያቸው በድርጊታቸው ከሁኔታቸው ካልሆነ በስተቀር የበግ ለምድ በመልበስ በግ መስለው ተቀላቅለው የሚመጡ መሆናቸውን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል አለ። ሐዋርያው ቅዱስ ጳውሎስም ወደ አገልግሎቱ ፍጻሜ ላይ የቤተ ክርስቲያን መሪዎቹን ሰብስቦ የተናገረው ቃል ቢኖር እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ አውቃለሁ ሲል በሐዋርያት ሥራ ምዕራፍ 20 ቁጥር 29 እና 30 ላይ የተናገረው ቃል አለ። ስለዚህ ስለ ሐሰተኞች ነቢያትና ስለ ሐሰተኞች አስተማሪዎች ብዙ ተብሏል። ብዙ ማስጠንቀቂያም ተነግሯል። ስለዚህ ዛሬ ይልቁንም በምድራችን በሀገራችንም በየአካባቢው በየቤተ እምነቱ አካባቢ የሚታየው ሐሰት፣ የሚታየው የማስመሰል የግብዝነት ከቃሉ እውነት ውጭ የሆነው በየጊዜው ሐሰተኛነት እንዴት እየበዛ መጣ የሚለውን በውል ልናስተውለው ይገባል። በመጀመሪያ የሐሰተኞች አስተማሪዎችና የሐሰተኞች ነቢያት የመብዛት አንዱ ምክንያት የሰው ልጅ ከእውነት ይልቅ ሐሰትን ስለሚወድ ነው። ከብርሃን ይልቅ ጨለማን ወደደ ተብሎ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ እንደተገለጠው ከጨለማ ይልቅ ከብርሃን ይልቅ ጨለማን የሚወዱ
ሰዎች የመኖራቸውን ያህል እዚህ ላይ የተገለጸው የሐሰተኞች ነቢያት፣ የሐሰተኞች አስተማሪዎች መብዛት አንዱ ምክንያትም የሰው ልጅ በአብዛኛው በሚባል ደረጃ ከእውነት ይልቅ ሐሰትን ስለሚመርጥ ነው። እንደ ሕፃን ተው የተባለውን መምረጥ የሰው ልጅ የዘመናት ታሪክ ነው። ከመጀመሪያዎቹ ሰዎች ታሪክ ጀምሮ ዛሬም ድረስ የሰው ልጅ እውነትን ከመምረጥ ይልቅ ሐሰትን መምረጥ፣ ምክንያቱም እውነት ብዙ ዋጋ ያስፈልጋል። ስለዚህ ሰው በአብዛኛው ሐሰትን የመምረጥ፣ በሐሰት የመኖር፣ በአስመሳይነት የመኖር የሰው ልጆች በአብዛኛው ምርጫቸው ስለሆነ ሐሰተኞች አስተማሪዎችና ሐሰተኞች ነቢያት እንዲበዙ ምክንያት የሆነው አንዱ የሰው ልጅ በብዛት ሐሰትን ስለሚመርጥ ነው። በውሸት መክበር፣ በአቋራጭ መበልጸግ፣ ያልደከመበትን ማግኘትን መፈለግ የብዙ ሰው ጉጉት ነው። በዘመናችን በብዛት የሚታየው በግልጽ የሚታየው የሐሰተኞች አስተማሪዎችና የሐሰተኞች ነቢያት መብዛት አንዱ የሰው ልጆች በአብዛኛው በሐሰት መንገድ ከተጻፈው ከቃሉ እውነት ይልቅ ሰዎች የሚሏቸውን በሐሰት መንገድ ለማግኘት የሚደረግ ርብርብ ነው። ስለዚህ ብዙ ሰዎች በሐሰት መንገድ የሆነ ነገር ማግኘት ይፈልጋሉ። ከዚህ የተነሳ ሐሰተኛ አስተማሪዎችንና ሐሰተኛ ነቢያትን የሚያበረታቱ በጣም ብዙ ሰዎች ናቸው። ስለዚህ ሐሰተኞች እንዲበዙ አንዱ ምክንያት ሰዎች ራሳችን መሆናችንን ልናስተውል ያስፈልጋል። ቀደም ብዬ በትንቢተ ኤርምያስ ምዕራፍ 23 ላይ ቁጥር 9 ላይ የተነገረውን ቃል እንዳነበብኩላችሁ በተለይ በትንቢተ ኤርምያስ ምዕራፍ 23 ላይ የተገለጸውን ብቻ ማንበቡ በቂ ነው። በጎችን ለሚያጠፉና ለሚበትኑ እረኞች ወዮላቸው ካለ በኋላ ሕዝቤን ስለሚያስቱ ደግሞም ሕዝቤን ስለሚጠብቁ እረኞች ወዮላቸው። እረኞች ናቸው፣ ነገር ግን ሕዝቡን የሚያስቱ ናቸው። ሕዝቤን የሚበትኑ ደግሞ ይላል፣ የሚበትኑ ናቸው። መሰብሰብ ሲገባቸው የሚበትኑ፣ በጎችን በትናቸዋል፣ አባራችኋቸውማል፣ አልጎበኛችኋቸውም፣ የስራችሁንም ክፋት እጎበኝባችኋለሁ። የስራችሁንም ክፋት እጎበኝባችኋለሁ። አጽፌታዊ የሆነ ፍርድ ማለት ነው። የሚጠብቋቸውን እረኞች አስነሳላቸዋለሁ ለሕዝቡ ማለት ነው ሲል እግዚአብሔር በትንቢተ ኤርምያስ በብዙ ሐዘን ሆኖ የተናገረውን እናገኛለን። ስለ ነቢያት ልቤ በውስጤ ተሰብሯል ነው ያለው። እነዚህ ሐሰተኞች የሰውን ልብ ብቻ የሚሰብሩ ሳይሆኑ የእግዚአብሔርንም ልብ የሚሰብሩ ናቸው ማለት ነው። ነቢዩና ካህኑ ረክሰዋልና ይላል። ነቢዩና ካህኑ ረክሰዋልና በቤቴም ውስጥ ክፋታቸውን አግኝቻለሁ ይላል እግዚአብሔር ተብሎ ነው የተጻፈው። ትንቢተ ኤርምያስ 23 ቁጥር 11 ላይ መንገዳቸው ጨለማ ይሆናል፣ ሕዝቤን እስራኤልን ያስታሉ፣ ያመነዝራሉ፣ በሐሰትም ይሄዳሉ። ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታታሉ። ቁጥር 14 ላይ ስለዚህ የሚናገሩትን እንዳትሰሙ አለ እግዚአብሔር። እነዚህ ሐሰተኞች የሚናገሩትን አትስሙ፣ ከንቱነትን ያስተምሯቸዋልና። በልብ እልከኝነት ለሚሄዱት ሰላም ይሆንላቸዋል ይላሉ። ሰላም ይሆንላቸዋል ፈጥረው ማለት ነው። ሰላም ያልሆነውን ሰላም ይሆንላቸዋል። በልብ እልከኝነት በከንቱነት የሚሄዱትን ይበልጥ ያበረታቷቸዋል። በእልከኝነት ለሚሄዱ ሰላም ይሆንላቸዋል፣ ክፉ ነገርም አያገኛችሁም ይላሉ።
እነዚህ የሐሰተኞች አስተማሪዎችና የሐሰተኞች ነቢያት መገለጫቸው ይህ ነው። እኔ ሳልነግራቸው ትንቢትን ተናገሩ ነው የሚለው። ሳልነግራቸው ከራሳቸው ከልባቸው ከውስጣቸው አፍልቀው በምክሬ ግን ቢቆሙ ኖሮ ለሕዝቤ ቃልን ባሰሙ ነበር፣ እውነትን ባሰሙ ነበር፣ ከክፉ መንገዳቸው ከክፋታቸው በመለሷቸው ነበር። ነገር ግን ሕልም አለሙ እያሉ በስሜ የሐሰትን ትንቢት ይናገራሉ። የሐሰትን ትንቢት ይናገራሉ። የሐሰተኞች መገለጫ ይህ ነው። የሐሰተኞች ነቢያት፣ የሐሰተኞች አስተማሪዎች ከራሳቸው አፍልቆ መናገር፣ እግዚአብሔር ያልተናገረውን መናገር፣ በክፉ አካሄድ የሚሄዱትን ሀይ ከማለት ይልቅ ለእነርሱ ምኞት ለእነርሱ ፈቃድ የሆነውን በሐሰት መንገድ ማበረታታትና በሐሰት መንገድ ሲሄዱ እያዩ ሀይ አለማለት። ምክንያቱም ሰው ለሚፈልገው ነገር ብቻ ምኞታቸውን ፈቃዳቸውን እየጠበቁ መናገር። ስለዚህ እግዚአብሔር ሐሰተኞችን እንዲህ ከኮነነ ሐሰተኞች ነቢያትና ሐሰተኞች አስተማሪዎች እየበዙ ለምን መጡ ስንል የሰው ፍላጎት ነው ማለት ነው። የሰው ምኞት ነው። ለዚህ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ጢሞቴዎስ የጻፈው ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 እና 4 ላይ ከቁጥር 2 ጀምሮ እንደተገለጸው ሐዋርያው ጳውሎስ ሲናገር ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስህና እያስተማር ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን አለ ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ ነው የሚለው። ልብ በሉ። እነዚህ ሰዎች ሐዋርያው በግልጽ ለመንፈስ ልጁ ለጢሞቴዎስ እንደጻፈለት እንደነገረው ቃሉን በጊዜውም አለጊዜውም ስበክ ካለ በኋላ ሰዎች ትክክለኛ የሆነውን እውነት የሆነውን ቃል የማይቀበሉበት ጊዜ ይመጣልና እነዚህ ሰዎች የሚፈልጉት ለገዛ ምኞታቸው እንደ ገዛ ምኞታቸው የሚስማማውን የሚናገሩትን አስተማሪዎች ነው የሚፈልጉት። ለገዛ ምኞታቸው ለገዛ ፈቃዳቸው እንደ ገዛ ምኞታቸው የሚናገሩትን ብዙ አስተማሪዎች ይሰበስባሉ ነው የሚለው። ይሰበስባሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ዞር ይላሉ። በዚህ ዘመን የሐሰተኛ አስተማሪ የሐሰተኛ ነቢያት በየአጋጣሚው በልዩ ልዩ መንገድ እንደምናየው በግልጽ እንደምናውቀው ሐሰተኞች እንዲበዙ አንዱ ምክንያት ሰዎች ለገዛ ምኞታቸው የሚናገሩትን እንደ ገዛ ፍላጎታቸው የሚናገሩትን ሐሰተኞች የመምረጥ እንጂ እውነተኛውን ቃል ለመስማት ፍላጎት ማጣት ነው። ስለዚህ እውነትን ከመስማት ጆሮአቸውን ይመልሳሉ። ዛሬ በብዙ ቦታዎች የሚታየው ይህ ነው ወገኖች። በሰከነ ሁኔታ በጸጥታ የእውነትን ቃል ከመስማት የእውነትን ቃል የሚናገሩትን ከመስማት ይልቅ እንደ ገዛ ምኞታቸው የሆነውን የሐሰት ትንቢት መስማትን የሚቀናቸው ብዙ ሰዎች አሉ። ለገዛ ምኞታቸው የሚስማማውን የሚናገሩ አስተማሪዎችን ፍለጋ ሲባዝን የሚኖረው በጣም ብዙ ሰው ነው። እውነት የሆነውን ምክንያቱም እውነት ወገኖች መራር ነው። ለእውነት መለየት፣ እውነትን መስማት። ምክንያቱም እውነት ራስን ካድ ነው የሚለው፣ እውነት ለእግዚአብሔር ተለይ ነው የሚለው። ነገር ግን እነዚህ ሰዎች የገዛ ምኞታቸውን የሥጋ ፈቃዳቸውን በልባቸው ውስጥ ያለውን ውስጣዊ ምኞት ውስጣዊ ፈቃድ እንዲፈጸምላቸው በአቋራጭ የሚፈልጉትን ለማግኘት ሲሉ ሐሰት የሚናገሩትን ይፈልጋሉ። በዚህ ዘመን ከጠንቋይ ያልተሻሉ
የሐሰትና ያሉባልታ ነገሮች ሲነገሩ መስማት በጣም ብዙ ነው። ስለዚህ ምኞታቸውን የሚከተሏቸውን ስለ ምኞታቸው የሚናገሩትን አስተማሪዎችና ነቢያት ይፈልጋሉ። ምኞታቸውን ደግሞም የተመኙት ያሰቡት ሳይሆን ሲቀር ደግሞ ያ ሁሉ ዘመናት ያጀቡት ዘመናት ብዙ ያሉትን እንደገና በመክሰስ ብቅ ሲሉ የምናየው ከዚህ የተነሳ ነው። ያን ጊዜ የውስጣቸው ፍላጎታቸው፣ መሻታቸው ለዘመናት ብዙ የሆኑለት ነገር ይሆንልኛል ብሎ የተከተሉት ነገር ሳይሆንላቸው ሲቀር ያን ጊዜ ያዩትንና የሰሙትን ጉድ ሁሉ መዘክዘክ ይጀምራሉ። ከዛ በኋላ እንደተበለጡ ውሸት እንደሆነ የሄዱበት ሂደት የተጓዙበት ጉዞ ሁሉ ውሸት እንደነበር እንዲህ አድርጎኝ እንዲህ ሆኜ የሚሉ ብዙ ነገሮችን በዘመናችን የምንሰማው ሰዎች ከመጀመሪያ ጀምሮ የተከተሉበት መከተል እንደገዛ ምኞታቸው እንደ ስጋ ፈቃዳቸው እንጂ እንደ እግዚአብሔር ሐሳብና እንደ ቃሉ እውነት እንዳልነበረ የሚገልጡት በሂደት ነው። ስለዚህ የስጋ ምኞት፣ የስጋ ሐሳብ ወገኖቼ ከእግዚአብሔር እውነት ያወጣል። ዘላለማዊ የሆነውን የእግዚአብሔር እውነት ትተን በጊዜያዊ ምኞት እየከነፍን ከቃሉ እውነት ከእግዚአብሔር ሐሳብ እንዳንወጣ ጥንቃቄ ማድረግ ይገባናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።